ሰላምና ጤና በያላችሁበት የዓለም ዳርቻ ሁሉ ለእናንተ ይሁን። እንኳን በደህና ወደዚህ ቻናል መጣችሁ። ዶክተር አማኑኤል ነኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። በዛሬው የጤና ትምህርታችን ስለ ሾተ ላይ እንመለከታለን፣ ወይም ደግሞ RH ኢንኮምፓቲቢሊቲ ምን እንደሆነ እናያለን። ሾተ ላይ ምንድን ነው፣ መከላከያ መንገዶቹስ፣ እንዲሁም ደግሞ ሕክምናው ምን ይመስላል የሚለውን በአጭሩ የምናይ ይሆናል። ይህ የጤና ትምህርት ጠቃሚና እንዲሁም ደግሞ አስተማሪ ስለሆነ ቪዲዮን ላይክ ማድረግ እንድትጀምሩትና እንዲሁም ሼር እንድታደርጉት በትህትና እየጠየቅኩኝ ወደ ፕሮግራሜ ማልፍ ይሆናል። መልካም ቆይታ። ሾተ ላይ ወይንም RH ኢንኮምፓቲቢሊቲ የእናትና የጽንስ የደም አይነት አለመጣጣም ሲሆን RH ኔጌቲቭ በሆኑ ሴቶች ላይ የሚከሰት ችግር ነው። RH በቀይ የደም አይነት ላይ የሚገኝ ፕሮቲን ነው። ስለዚህም RH ፕሮቲን በላዩ ላይ ያለው ቀይ የደም አይነት RH ፖዚቲቭ የደም አይነት ሲባል፣ ይህም ፕሮቲን የሌለው ደም ደግሞ ከሆነ RH ኔጌቲቭ የደም አይነት ይባላል ማለት ነው። በዓለም ላይም ከ85 እስከ 90% የሚሆነው ሰው RH ፖዚቲቭ ሲሆን ከ10 እስከ 15% የሚሆነው ደግሞ RH ኔጌቲቭ ነው። አንድ ሰው የደም አይነቱ የሚወሰነው በወላጆቹ የደም አይነት መሰረት ነው። ስለዚህም ሁለቱም ወላጆቹ RH ፖዚቲቭ ከሆኑ እርሱም RH ፖዚቲቭ የመሆን እድሉ ሰፊ ነው። RH ኔጌቲቭ ከሆኑ ወላጆች የተወለደ ልጅ ደግሞ RH ኔጌቲቭ ይሆናል። እናቲቱ RH ፖዚቲቭ ከሆነችና አባት RH ኔጌቲቭ ከሆነ ልጅም RH ፖዚቲቭ ወይንም RH ኔጌቲቭ ሊሆን ይችላል። እነዚህ የጠቀስናቸው ነገሮች ሁሉ ብዙ ጊዜ ምንም ችግር የላቸውም። ሾተ ላይ የሚከሰተው ግን እናቲቱ RH ኔጌቲቭ ከሆነችና አባት ደግሞ RH ፖዚቲቭ ሆኖ ልጁ RH ፖዚቲቭ የሆነ ጽንስ በምትጸንስበት ጊዜ ይሆናል ማለት ነው። እናቲቱ RH ኔጌቲቭ ሆና አባት RH ፖዚቲቭ ሆኖ ነገር ግን የምትጸንሰው ጽንስ RH ፖዚቲቭ ከሆነ ሾተ ላይ ወይም ደግሞ RH ኢንኮምፓቲቢሊቲ ይከሰታል ማለት ነው። እናት RH ኔጌቲቭ ሆና RH ፖዚቲቭ ጽንስ በምትጸንስበት ጊዜ በተለያዩ አጋጣሚዎች ደም መፍሰስ ሲያጋጥም የጽንሱ ደም ወደ እናት የደም ስር ይገባል ማለት ነው። በዚህም ጊዜ ከልጁ የቀይ ደም ላይ የሚገኙ ፕሮቲኖች የእናት በሽታ ተከላካይ ህዋሳትን ያዩና እንደ ባዕድ ነገር በመቁጠር መከላከያ ወይም ደግሞ አንቲቦዲን ያመርታሉ። እነዚህም የተመረቱት አንቲቦዲስ በእናት ደም ውስጥ ተመርተው ወደ ጽንስ ከሚሄደው እናት ደም ጋር አብሮ በመሄድ የጽንሱን ደም ማጥቃት ይጀምራሉ ማለት ነው። ይሄ ማለት የጽንሱን ደም እንደ ባዕድ ነገር ስለሚቆጥሩት የእናቲቱ ሰውነት ወይም ደግሞ የእናቲቱ ደም RH ፖዚቲቭ ያመነጫል ማለት ነው። ይህም RH ፖዚቲቭ የሆነ ደም ወደ ጽንሱ ይገባና የጽንሱን የደም ህዋሳት ቀይ የደም ሴሎችን ያጠቃል ማለት ነው። የሰውነታችን በሽታ ተከላካይ ህዋስ በሽታ አምጪ ነገሮች ወደ ሰውነታችን ሲገባ የተለያዩ መንገዶች ተጠቅሞ እንደሚያጠቃው ሁሉ ጽንሱም RH ፖዚቲቭ የሚል ምልክት የቀይ የደም ሴሉን ሲያይ እንደ ባዕድ ነገር ያየዋል ማለት ነው። ስለዚህም በዚህ አማካኝነት ያጠቃዋል ማለት ነው። ይህ የተፈጠረው አንቲቦዲም የእንግዴ ልጁን በማለፍ የጽንሱን ቀይ የደም ህዋስ ያጠቃል ማለት ነው። በዚህም ምክንያት የጽንስ የደም ማነስ፣ የጽንስ የልብ ድካም፣ በሰውነት በተለያዩ ቦታዎች ውሃ መቋጠርና ሞትንም ያመጣል። በተጨማሪም የጽንስ ውርጃ፣ ከተወለደም በኋላ የህፃን ቆዳና አይን ቢጫ መሆን፣ ይሄ ማለት ጃውንዳንስን ያስከትላል ማለት ነው። የጽንሱ ደም ወደ እናት እንዲገባ በማድረግ ለሾተ ላይ የሚያጋልጡ የተለያዩ ሁኔታዎች አሉ፣ በእርግዝና ወቅት የሚፈጠሩ ማለት ነው። ለምሳሌ ውርጃ፣ በእርግዝና ወቅት ደም መፍሰስ ካለ፣ በእርግዝና ወቅት ሆድን መመታት ወይም ደግሞ ሆድ ላይ የሚደርስ አደጋ ካለ፣ የጽንስ አቀማመጥ ለማስተካከል ሙከራ የሚደረግ ከሆነ፣ የጽንስ በማህፀን ውስጥ መሞት፣ በቅድመ ወሊድ የተለያዩ ምርመራ ሂደቶች ወቅት፣ ይሄ ማለት በእርግዝና ወቅት በሚደረጉ ምርመራዎች ለምሳሌ አሚኖሴንተሲስ ሊሆን ይችላል። ይሄ ማለት ከእንሽርት ውሃ ናሙና በመውሰድ የሚደረግ ምርመራ ነው። እንዲሁም ክሮኒክ ቫይለስ ሳምፕሊንግ፣ የጽንስ የደም ህዋስ ናሙና ማለት ነው። እነዚህ የጽንሱ ደም ወደ እናት እንዲገባ የሚያደርጉ ሁኔታዎች ናቸው። ይህ ማለት ሾተ ላይ እንዲከሰት የሚያደርጉ ወይም ለሾተ ላይ አጋላጭ የሚሆኑ ምክንያቶች ማለት ነው። ይሄ ማለት የጽንሱ ደምና እንዲሁም ደግሞ የእናቲቱ ደም እንዲቀላቀል የሚያደርጉ ሁኔታዎች ናቸው። እነዚህ በአጠቃላይ በእርግዝና ወቅት የሚፈጠሩ ማለት ነው። ታዲያም በእነዚህ ክስተቶች ወቅት የጽንስ ደም ወደ እናት ደም ውስጥ በመግባት በእናትየው ደም ውስጥ ጸረ እንግዳ ወይም ደግሞ አንቲቦዲ IgG እና እንዲሁም ደግሞ IgM እንዲፈጠር ያደርጋል። ስለዚህም ልጁን የሚያጠቃው IgG የምንለው የአንቲቦዲ አይነት ነው ማለት ነው።
ይህም የሚታወቀው በኢንዳይሬክት ኮምብስቴስ በሚባል የደም ምርመራ ነው ማለት ነው። ስለዚህ በዚህ አማካኝነት የደም መቀላቀል ይኖራል። የተቀላቀለውም ደም የፅንሱን ደም የሚያጠቃ ይሆናል ማለት ነው። አሁን እንዴት ይታከማል የሚለውን እንመልከት። ሾተ ላይን በአንቲዲ የተባለ ኢሚኖግሎቢን መድኃኒት በመውሰድ መከላከል ይቻላል። ይሄ ማለት መርፌ ነው። በእርግዝና ጊዜ አንቲዲ የተባለው መድኃኒት በ7 ወር ወይም ደግሞ 28ኛው ሳምንት ላይና ህፃኑ በተወለደ ቢቻል እስከ 72 ሰዓታት ውስጥ በመስጠት የሾተ ላይ በሽታን መከላከል ይቻላል። RH ኔጌቲቭ የሆነች እናት ባሏ RH ፖዚቲቭ ከሆነ የእርግዝና ክትትሏ ከሌሎች እናቶች ለየት ያለና እንዲሁም ደግሞ በዛ ያለ ይሆናል ማለት ነው። ለምን? ተጋላጭነቱ ስለሚኖራት ማለት ነው። ይህም በልጇ ላይ ሊከሰቱ የሚችሉትን የሰውነት ውሃ መቋጠር ወይም ደግሞ መጠራቀም እናም የፅንሱን ደም ማነስ ካለ ቀድሞን በማወቅ ህክምናውን በቶሎ ዘመኑ በደረሰበትም ቴክኖሎጂ እዛው ማህፀን ውስጥ እንዳለ ደም በመለገስ እናም ወጥቶ ለመኖርም ብቁ በሆነበት ጊዜ ቀድሞ እንዲወለድ በማድረግ ተጨማሪ የሆኑ የህክምና እርዳታዎች እንዲደረግላት ማድረግ ይቻላል ማለት ነው። ስለዚህ ህፃኑ በማህፀኗ ውስጥ እንዳለ የደም ማነስ ካለ ወይም ደግሞ የደም ማነስ ከተከሰተ በማህፀን ውስጥም ደም እንዲሰጠው ይደረጋል። አሊያም ደግሞ ከተወለደ ይሄ ማለት ጊዜው ሳይደርስ ነው የሚወለደው። ይሄ ማለት አንዴ ከተጠቃ ወይም ደግሞ አንዴ የደም መቀላቀል ከተፈጠረ በዚህ በመርፌው ማዳን አይቻልም። ይሄ ማለት ፈጠረ በመርፌ ማስተካከል ስለማይቻል ህፃኑ ቶሎ እንዲወለድ ይደረጋል ማለት ነው። ክትትሉም ከፍተኛ ይሆናል። ከዛ በኋላ ህፃኑ ቶሎ እንዲወለድ ይደረጋል። እንዲሁም ደግሞ በኤንአይሲ ውስጥ የሚቀመጥ ይሆናል ማለት ነው። ልዩ ክትትል ይደረግለታል ማለት ነው። በዚህ መልኩ ህክምናው እንዲሁም ደግሞ ትሪትመንቱ ይከናወናል ማለት ነው። ስለሆነም RH ፋክተር በዘር የሚተላለፍ ስለሆነ ፅንሱ የትኛውም RH አይነት እንዲኖረው ማድረግ አይቻልም። መምረጥ የሚቻል ነገር አይደለም። ምርጡ የመከላከያ መንገዱም የእናትየውን RH ፋክተር ቀድሞ ማወቅ ነው። ለዚህ ነው በእርግዝና ወቅት ትልቁና ቀዳሚው ማድረግ አለባችሁ የሚባለው የደም ምርመራ ነው። ለምን? የRH ፋክተራችሁን ለማወቅ ማለት ነው። እንደነዚህ አይነት ተጋላጭ የሆናችሁ እናቶች ከሆናችሁ ቀድማችሁ የRH ፋክተራችሁን ወይም ደግሞ የRH የደም አይነታችሁን ማወቅ ይጠበቅባችኋል ማለት ነው። ይህ በእርግዝና ወቅታችሁ ልታደርጉት የሚገባ ቀዳሚው ነገር ነው። ስለሆነም በእርግዝና ወቅት ወይንም ከዛም በፊት የRH አይነታችሁ ማወቅ ሊከሰቱ የሚችሉ ችግሮችን ለመከላከል ወሳኝ ነው። በእርግዝናችሁ መጀመሪያ ላይ RH ፖዚቲቭ ወይንም RH ኔጌቲቭ መሆናችሁን ለማወቅ የደም ምርመራዎች ይደረጋሉ። የRH ፋክተር አለመጣጣም በእርግዝና ወቅት ችግር የሚሆነው እናትየው RH ኔጌቲቭ ስትሆን እናም ፅንሱ RH ፖዚቲቭ ሲሆን ብቻ ነው። የRH አለመጣጣም በRH ኢሚኖግሎቢን መርፌ አማካኝነት ይከላከላል ወይም ደግሞ መታከም ይችላል። መጨነቅ የለባችሁም። ሐኪሙም በቅርበት ይከታተላችኋል። ማንኛውንም ውስብስብ ችግሮች ለመከላከል የሚያስፈልጉትንም ህክምናዎች የሚሰጣችሁ ይሆናል ማለት ነው። ስለ ሾተ ላይ ሲነሳ ብዙ ሴቶች ይፈራሉ፣ ይጨነቃሉ፣ እንዲሁም ደግሞ ተስፋ ይቆርጣሉ። ቢሆንም ግን ሾተ ላይ በቀድሞ ምርመራና እንዲሁም ደግሞ በዘመናዊ ህክምና መከላከልና መታደግ የሚቻል ህመም ወይም ደግሞ የእርግዝና ችግር ነው። ስለዚህ ቀድሞ ክትትል በማድረግ እንዲሁም ደግሞ ከተፈጠረም ወይም ደግሞ ይህ ክስተት ከተከሰተ በቶሎ ህክምናውን በማግኘት መከላከል የሚቻሉት ችግር ነው። ፈጽሞ መጨነቅ የለባችሁ ማለት ነው። ስለሆነም ክቡራን ቤተሰቦች ለዛሬ ነበረን የጤና ትምህርት ይህን ይመስል ነበር። ጠቃሚና እንዲሁም ደግሞ አስተማሪ ስለሆነ ቪዲዮን በቅንነት ሼር አድርጉልኝ፣ ሌሎች ጋርም ተደራሽ እንዲሆን፣ እንዲሁም ላይክ አድርጉት። ቻናሉም አዲስ ቻናል ስለሆነ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በቀጣይነት በርካታ የጤና ትምህርቶችን የምንማማርበት ቻናል ነው የሚሆነው። ስለሆነም ክቡራን ቤተሰቦች ለዛሬ በዚህ ጋር፣ በቀጣይ ደግሞ በሌላ አስተማሪ የጤና ትምህርት የምንገናኝ ይሆናል። እስከዛው ቸር ሰንብቱ።